ሰሩ ልጆችም ማንንም እንድንቀሳቀስ አልፈልግም በእግዚአብሔር ቃል ሰዓት ላይ ሲሪስ ኢትዮጵያ ባንዲራ ሲሰቀል ሰው አይንቀሳቀስም። ስለዚህ የከበረው የእግዚአብሔር ቃል ሲሰበክ እንቅስቃሴ ያስፈልግም። በጣም ሽንት ወጠረ ሰው ካለ እርግዝና ያለበት ሰው ካለ ለዛ ሰው ደግሞ አጭር ሰዓት ሰጣለው ቀስ ብሎ አስፈቅደው እንዲወጣ። ይሄ ማለት መብታችሁን እየከለከልኩ አይደለም፣ ግን ቢሆንም ረጋ ብለን ያው የሆነው ለጌታ ቃል እንባረክበታለን። ጌታ ይናገረናል። እስቲ ይናገረኛል ብሎ አዎ። ስለዚህ ሁላችንም የጌታ ቃል የዕብራውያን ምዕራፍ 10 አብረን አውጥተን ጥቂት ደቂቆችን የጌታ ቃል እየተካፈልን እንቀጥላለን ማለት ነው። ሁሉም ሰው ያውጣ ዕብራውያን ምዕራፍ 10ን ያውጥቶ ከኔ ጋር የጌታ ቃል ይካፈላል። ጌታ ኢየሱስ ደግሞ ይናገረናል። ስለዚህ ዕብራውያን ምዕራፍ 10ን ከቁጥር 1 ጀምረው ያለውን የጌታ ቃል እስከ 18 ያለውን ነው ምንካፈለው። ግን 18 እስከ 18 መምጣቱን ከመሄድ ባልችል የተወሰነ ቁጥሮችን አንብቤ አጠር ባለ ሰዓት የጌታ ቃል ልናገርና ጨርሳለሁ ማለት ነው። ስለዚህ ምዕራፍ 10 ከ1 ጀምሮ ያለው ዕብራውያን መልእክት እንደዚህ ይላል። ሕጉ ሊመጣ ያለው የበጎ ነገር እውነተኛ አምሳል ሳይሆን የነገር ጥላ አለውና፣ ስለዚህም በየዓመቱ ዘውትር የሚቀርቡት በዚያ መስዋዕት የሚቀርቡት ሊፈጸም ከቶ አይችልም። እንደዚህማ ባይሆን የሚያመልኩት አንድ ጊዜ ነጽተው ከዛ በኋላ በህልናቸው ኃጢአትን ስላላወቁ ማቅረብን በተው አልነበረምን? ያገምልክ ነገር ግን በዛ መስዋዕት በየዓመቱ የኃጢአት መታሰቢያ አለ። የኮርማዎችና የፍየሎች ደም ኃጢአትን እንዲያስወግድ የማይቻል ነውና፣ ስለዚህ ወደ ለም ሲገባ መስዋዕትንና መባን አልወደደም። ስጋን አዘጋጀህልኝ በሙሉ የሚቃጠል መስዋዕትና ስለ ኃጢአት የሚሰዋ መስዋዕት ደስ አላለህም። የዚያን ጊዜ እነሆ መጽሐፍ ጥቅል ስለ እኔ ተጽፎ አምላኬ ሆይ ፈቃድህን ላደርግ መጥቻለሁ አለው ይላል። በዚህ መስዋዕትንና መባን በሙሉ የሚቃጠል መስዋዕትንም ስለ ኃጢአት የሚሰዋ መስዋዕትንም አልወደደም፣ በእርሱም ደስ አላለህም ብለው እንደዚህ እንደ ሕጉ የሚቀርቡ ናቸው ይላል። ቀጥላውም እነሆ አምላኬ ሆይ ፈቃድን ላደርግ መጥቻለሁ ብሏል። ሁለተኛውን ሊያቆም የፊተኛውን ይሽራል። በዚህም ፈቃድ ኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። ሊቀ ካህናትም ሁሉ ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዚያን መስዋዕት ብዙ ጊዜ እያቀረበ ቆመዋል። እርሱ ግን ኃጢአትን አንድ ጊዜ መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። ጠላቶቹም የእግሩ መረገጫ እስኪያደርግ ድረስ ወደፊት ይጠብቃል። አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋልና፣ መንፈስ ቅዱስም ደግሞ ለዚህ ይመሰክራል። ከዚያ ወራት በኋላ ከነርሱ ጋር ከዚያ ወራት በኋላ ከነርሱ ጋር የሚገባው ኪዳን ነው ይላል ጌታ በልባችሁ ሕግን አኖራለሁ በልቦናችሁም እጽፋለሁ ተብለው ከተነገረ በኋላ ኃጢአታቸውና አመፃቸውን ደግሜ አላስብም ይላል። የዚህም ስርየት ባለበት ዘንድ ከዚህ ወዲህ ስለ ኃጢአት ማቅረብ የለም። እንግዲህ ወንድሞች ሆይ በመረቀልን ይብቃ፣ ምንባቡ ይብቃና በጣም የሚገርም ዕብራውያን መልእክት ላይ የምናገኘው የእግዚአብሔር ቃል ስለዚህ ስለ ኢየሱስ መስዋዕት ነው የሚያወራው እና አንድ ጊዜ ለሁል ጊዜ ያቀረበውን መስዋዕት ነው የምናወራው። ኢየሱስ ክርስቶስ አንድ ጊዜ ለዓለም ሁሉ ራሱን ሰውቶ እንዴት እንዳዳነ እንመለከታለን። ሃሌሉያ! ጎን ያለ ሰው ኢየሱስ አንድ ጊዜ በሉ፣ ለሁሉ ራሱን ሰዋ በሉ። አዎ አንድ ጊዜ ለሁሉ፣ አንድ ጊዜ ለዓለም ሁሉ ራሱን ሰውቶ ነው ያዳነን። ሃሌሉያ! ስንት ጊዜ? አንድ ጊዜ ራሱን ለሁል ጊዜ። አሜን። አንድ ጊዜ ለሁል ጊዜ
አንድ ጊዜ ራሱን ለሁሉ ጊዜ ለሰው ሁሉ ለዓለም ሁሉ ምን አረገው? አቀረበው። ስለዚህ እሱ በተሰዋልን፣ እሱ በሞተልን፣ እሱ በተሰቀለልን እኔና እናንተ ግን በሰላም መኖር ችለናል። ለዚህ ጌታ አጨብጭቡለት። ምን አልኳችሁ? የአይሁድ ሕግ ወደፊት ለሚመጣው መልካም ነገር ምሳሌ ብቻ ነበር። መልካም ነገር የተባለውም ክርስቶስ መስዋዕት ሊቀ ካህንነት ያስገኛልን፣ ዳንነትም የዘላለም ሕይወት ናቸው። የአዲስ ኪዳን ምሳሌ የሆነው አንድ ሕግና በየዓመቱ ዘወትር የሚሉት መስዋዕቶች የሚያቀርቡት ሰዎች ማለትም ወደ እግዚአብሔር የሚቀርቡትን ሰዎች ፍጹማን ሊያደርጋቸው ወይም ሊያነጻቸው አልቻለም። በዚህ ክፍል ላይ የምንመለከተው የዕብራውያን ጸሐፊ ስለ ብሉይ ኪዳን፣ ስለ ካህናቶች፣ ደግሞም ስለሚቀርቡት መስዋዕቶች፣ ስለሚቀርቡት እንስሳቶች፣ ስለሚቀርቡት ኮርማዎች ደም ያቀርብና እነሱ ግን በየጊዜው ያንኑ ይዞ ይቀርቡ ነበር ይላል። በየጊዜ ይዞ ነው የሚቀርቡት መስዋዕት። ለምን? ለበደላቸው፣ ለኃጢአታቸው። ምክንያቱም በየጊዜ ሊያቀርቡ የሚያቀርቡት እና ሊያነጻቸው ስላልቻለ በየዓመቱ ይዞ ለኃጢአታቸው ይቀርቡ ነበር። ጌታ ኢየሱስ ለዘላለም ያድናል። ስለዚህ ያ ልፋት ብቻ ህሊናቸው አይነጻም፣ ከክስ ሊያነጻቸው ሊያድናቸው አልቻለም። በየጊዜ ሰው እስቲ አንድ ነገር ላስታውሳችሁ፣ ዕዳ ያለባችሁ ሰዎች ካላችሁ እስቲ ያ ዕዳ መክፈል እንዴት መሰለም ይከብዳል። ለምሳሌ የባንክ ዕዳ ያለባችሁ ብትኖሩ ባንኩ በየወሩ ይሄን ያህል ሺህ ብር ለተበደርክበት ወይም ለስራ ለተበደርክበት ይሄን ያህል ሺህ ብር ታስገባለህ ብሎ ያስፈርማል። የሚያስፈር ምናልባት ያችን ቀን ካሳለፍ ማስጠንቀቂያ ይጽፍብሃል። ቀጥሎም እንደዚህ ይልና ቤት ከሆነም ሊሆን ይችላል፣ መኪና ሊሆን ይችላል። ከዛ በኋላ በሐራጅ እንዲሸጥ ይወስናል ከማስጠንቀቂያዎች በኋላ እና ሰውዬ ካልቻለ በጊዜ ካልከፈለ። ስለዚህ ያ የባንኩ ዕዳ ሁል ጊዜ የተጠቀማችሁበት እንኳ ቢሆን መክፈሉ በየጊዜ እንዴት እንደሚከብዳችሁ ታውቁታላችሁ ሁላችሁም። ኢየሱስ ያድናል። ጎን ያለው ሰው ሰላም ነው ወይ በለው። ምን ነው በለው። ደከመ ወይ በለው። በቃል ጊዜ አይደከም በለው። በምን ጊዜ? ቀደም እኮ ሲዘሉ አልነበረም እንዴ? ለካ አምልኮ ነው ያደከማችሁ ማለት። በቃል ጊዜ መድከም አይፈቀድም። ምን አይደለም መደረግ። ጎን ያለው ሰው በቃል ሰዓት መተኛት አይፈቀድም በለው። እንግዲህ በእግዚአብሔር ቃል ጊዜ ተኛ ማለት በሉት። ስለዚህ ያለቀልህ በሉት ሰይጣን በለው እና ያንተን በረከት ይበላል ነው። አዎ ስለዚህ እንደዚህ እንዳትሆንና ነቃ በለው። ወን ያለው ሰው ነቃ ነቃ አርገና ነቃ ነቃ ነቃ። ኢየሱስ የተባረከ አጨብጭባ ነቃ ነቃ። አዎ የጌታ ቃል ስንማር መድከም አያስፈልግም። ዱካክ ተመታዩ የሥራ ድካክ ቢሆንም አሜን። አሁን ያውም ብዙ ላይ አስጫጫ አልፈልግም። የእግዚአብሔር ቃል ስለሚያስተምር ቃሉ ረጋ እንድል ስለሚፈልግ ማሰብከ ትምህርታዊ ስብከት ነው የሚያስተምረው። ለምን? ቃሉ ራሱ ሰከን ብለን እንድንማር ስለሚፈልግ ማለት ነው። ስለዚህ አጠር አርጌ ሳይሆን ሰፋ አርጌ በዛ አርጌ ካስፈለጋ ደግሞ ወደ በኋላ አካባቢ ነው የሚሞቀው። እሺ ኢየሱስ አዎ ሸክላ ድስት እንደዛ ነኝ። ቀስ ብዬ ነው የሚሞቀው። ያው የእግዚአብሔር ቃል እያስተማርክ ታች ሲያረገኝ ልክ የጌታ ቃል ውስጥ ሲሞላ ነው የሚሞቀው። አሜን ነው። እስከዛ ጊዜ ድረስ ግን ቀስ ብለን ሰከን ባለ መንፈስ የጌታን ውለታ እንድናስበው ነው የሚያስታውሰው። ስለ መስዋዕቶች ስታስቡ በየጊዜው በየዓመቱ ሰው ይዞ የሚወጣው ነገር ከብዷቸዋል። ልክ የባንክ ዕዳ እንዳለበት ሰው ወይም የሆነ ክፍያ እንዳለበት ሰው በየጊዜ ማቅረብ ከበደኝ ወይ። እስቲ ቤት ተከራያላችሁ? ተከራይታችሁ ምን ተደረሱ ሰዎች ላስታውሳችሁ። ተከራያላችሁ? እንደው ክራይ እንዴት ነው? ትንሽ
ክራይ ሳስደርስ አይከብድም? ይሰማላ? ኧረ ለካ ወደዛ አካባቢ ጨዋ ናቸው፣ ቤት አላቸው። እንደውም እኛንም ወደ እናንተ እንዴ ሰው ቤት አለካ ጌታ ይባላል። ስለ እነሱ አጨብጩ። ቤት አላቸው። ክራይ የሚባል ነገር አያውቁትም። ክራይ የለባቸውም። እንደው የፈለጋ መርካቶ አካባቢ የቀበሌ ቤቶች 4 ብር ናቸው። 4 ብር አለ፣ 6 ብር አለ፣ 20 ብር አለ። የቤት ክራይ እችም ቢሆን እንኳን ይጠራቀምና ይከብዳል። ሁሉ ጊዜ ክራዩን ስታስቡ ይከብዳል። ወይ ደረሰ እንዴ? አከራይ ጊዜው በጣም ረዘመ ይላል። ተከራይ ግን ወይ ከመቼ ደረሰ ነው ብለው። እውነት ውሸት? አከራይ ደግሞ መቼ ነው ወሩ የሚሞላው ነው ብለው። ለአከራይ ወሩ አይደርስም፣ ለተከራይ ደግሞ ሮጦ ይደርሳል። በኢየሱስ ከመቼ ደረሰ? ወይ ጌታ ሆይ ከዚህ መቼ ነው የምታወጣው? በኢየሱስ ስም መውጣት ይሁንላ። ጮና አሜን በላ። ይሁንላ በኢየሱስ ስም። ያው ልክ እንደዚህ ነው ወይ የዘንድሮ ወራት የዘንድሮ ዓመታት እንዴት ተከራይ ስለሆንክ ነው እንደዚህ ምሮጥብ። አሁን ቀን ነው ተከራይቶ እግዚአብሔር አንተን ከክራይ ቤት ያውጣ፣ እኛንም ይጨምረን፣ እናንተንም ያውጣችሁ እና እንደዚህ ነበርና ታዲያ ይሄን ለምሳሌ ነው አልኳችሁ። ወደው ሁላችሁም አያችሁ አይደል? የቤት ክራይ ሲነሳ ሁሉም ሰው አዎ ቀና አለ። ለምን ካላችሁ እውነት አላችሁ። ቤት ክራይ አስቸጋሪ ነው። ክራይ አስቸጋሪ ነው። አንዳንዴ ያላሰባችሁት ይሆናል። በእጃችሁ እየቆጠባችሁም ቢሆን የቤት ክራይ ሰዓት ድረስ ያስጨንቃል። ግን ለምንድን ነው የእናንተ ቢሆን እንደዚህ ያስጨንቀም? እስራኤላውያን በየዓመቱ በየጊዜው ያ የሚያቀርቡት ለኃጢአታቸው የሚሰዉት መስዋዕት ያስጨንቃቸዋል። የኮርማዎች ደም ይዞ በየጊዜው መሄድ፣ በየጊዜ በግ ገዝቶ በየጊዜ ፍየል ገዝቶ መሄድ ይከብዳል፣ በጣም ይከብዳል። በየጊዜው መጠየቅ ይከብዳል። እስቲ አንድ አበዳሪ እናንተ ጋር መጥተው ልክ ሁለተኛ ነገሥት ምዕራፍ 4 ላይ እንዳለች ሴት መጥተው አንተ የባለፈውን ብላችሁ ምን አይል ይሰማቸዋል? ይሄን ሰውዬ ጌታ ሆይ ንቀልልኝ ነው የምትለው አይደል? እንደመጥቶ ኳ ምንድነው የባለፈውን? አንተ ምንድነው ሰውዬ ከመጣ መንገድ ቀይራችሁ እየሄዳችሁ የባለፈው ልክ እንደዚህ እነ ሰዎች መቼ ነው ከዚህ ስራ የምንገላገለው? አዎ የምትገላገሉት ያ በጥላ ምሳሌ ተነገረለት ያ ዋና ባለቤቱ ሲመጣ ነው የምትገላገለው። አሜን ነው ወይ? እንግዲህ እስራኤላውያን በእንደዚህ ሁኔታ በጥላ ተቸገሩ። ዋና አካል ካልመጣ በጥላ መቸገር አለ፣ በጥላ መቅበዝበዝ አለ፣ በየጊዜ መግዛት፣ በየጊዜ ስራ። ለዚህ ነው የእምነት ጉዳይ ጋር ስመጣ ጌታችን ኢየሱስ ክርስቶስ እናንተ እኔ የሰራሁትን ስራ መስራት ስለማትችሉ መዳን በእምነት በጸጋ ነው አለ። አሜን በል፣ ጮና አሜን በል እንጂ መዳን በምንድን ነው? በነፃ በጸጋ ያለው። ሃሌሉያ! ጌታ መዳንን በነፃ ቀረበልን እና ሰዎቹ በየጊዜው እንደው ሰው ዛሬ በዚህ ነፃነት ያላመለከ ሰው ሲኦል ስገባማ አያመልክም። ያው ሲኦል ስገባ ሲኦል ነው። በዚህ ነፃነት ያላመለከ ሰው ጎን ያገፋ አድርገና በዚህ ነፃነት ያላመለክሽው በሉ መቼ ነው የምታመልክ በሉ መፍዙዝ የተመታ ይሆን በጌታ በኢየሱስ ስም። በዚህ ነፃነት በዚህ እዳይል እንደውም ጌታችን እኮ ሰው ብሉይ ኪዳን ዘመን እስራኤል እንደዚህ ለመዳን ለኃጢአት ነው፣ እችን ነፍስ ለማቆየት ነው። ሁላችንም እንደምታውቁ ኮቪድ ሲመጣ አንድ ወዳጄ በጣም አብሮ አደጌ ነውና አንድ ወዳጃችን ቤት ጎራ አለንና ጎራ ስንገባ ያ የቤቱ ባለቤት ደግሞ እርምዬ ጫማችሁን እዛ ጋር አውጥታችሁ እንግዲህ እጃችሁን ታጠባችሁ ግቡ አለ። ስገባ ደግሞ አንድ ወዳጄ አብሮ አደጌ አለ ሶፋ ላይ ቁጭ ብሏል። ከዛ ስገባ ሃይ እርምዬ አለ። ሃይ ከሩቁ አለና እሺ እንዴ ወዳጄ አምዬ እንደሱ ሆነ እንዴ አልኩኝ። አይ ወዳጄ አለ እችን ነፍስ ለማኖር ተራርቀን ነው መኖር አለብናል። አያችሁ አይደለ? እችን ነፍስ ለማቆየት እና ተራርቀን ነው መኖር። ወዳጄ
ዛሬ ጌታችን ኢየሱስ ክርስቶስ እንደዚህ አይነት መከራ በሕይወታቸው ላይ የነበረው እስራኤል በችግር ውስጥ የነበረው እስራኤል በየዓመቱ እችን ነፍስ ኃጢአት የሰራው ነፍስ ፈጽሞ ስለሚሞት እንዳይሞቱ በየጊዜ ማቅረብ እንደውም ጌታ ሰሞኑን እየሰበኩ እንደዚህ እችን አሳባዝቻለሁ። ጌታ ሆይ የመዳኑ ነገር እንዴት በነጻ ታረጋዋለህ? ትንሽ እንደው ክፍያ ቢኖረው አሪፍ ነበር ብያለሁ። ዋጋ እንዲኖር ማለት ነው። አሁን ይሄ መዳን ጉዳይ ሳልባጅ አይመስልም። አሁን ላሉ ጴንጤ ምንም አይመስለው፣ አመልኮ ምንም አይመስለው። አሁን እዚህ ጋር በጣም ብዙ ህዝብ የለም። አሁን እያየሁ ነው በአይኔ። እዚህ ቸርችም የሚመጣው ያው በአባል መስፈርት በመዝገብ ላይ ያለው የሰማዩን እንጃ እና ብዙ ሰዎች አያለውና እንዴ የክርስትና ነገር በቃ ስመቸው ብቻ እንደው ገንዘቡ ሲሳከለ ብቻ የሆነ ሰዓት ዘው ብሎ ገብተው በቃ እኔ አማኝ ነኝ ሊል ይችላልና የክርስትና ጉዳይ ምንም እየሞቀ አይደለም። ሰው ምንድነው አዙሪት ይዞታል። ዘንድሮ ግን ከዚህ አዙሪት መውጣት ይሆንልን። ጮና መውጣት ይሆንልን በሉ። አዎ እውነት ነው። አንዱ አይፈረድባቸው ያሳደጉን አባቶቻችን ያደጋችሁበት የተወለዳችሁበት የነበራችሁበት ቤተክርስቲያን ዝም ብሎ ውሃ ውስጥ ከቷችሁን አወጣችሁ እንጂ በደንብ አላመሰላችሁ። እስቲ የሆነ ምግብ ከዚህ ሄዳችሁ ውሃ ውስጥ አስገብታችሁ ብትበሉ እንዴት ነው? አስገብቶ መብላት አስገብቶ ያ ነው እኮ አስቸገረው። በጣም ትልቁ ችግር የኔ ጳውሎስ እንዳለው ነው ሁሉ ጊዜ የሚሰማኝ እንዴ ክርስቶስ በእናንተ ላይ እስክሳል ድረስ ሚጥ ይዞኛል። ጳውሎስ ምን ይዞኛል? ሚጥ ይዞኛል። ይሄ ታላቅ አስተማሪ፣ ይሄ ታላቅ አገልጋይ፣ ይሄ ፈውስ አገልጋይ አራ ክርስቶስ አልተሳለም በእናንተው ላይ ክርስቶስ እስክሳል ድረስ ምን ይዞኛል? ሚጥ ይዞኛል። ጎንዴ ላይ ተስሏል ወይ ክርስቶስ ብለው የማርያም ስዕል ያክል እኮ ኢየሱስ እዚህ ምድር ላይ አይታይም። አርሴማ እዛ አካባቢ ላይ ሰቅሏታልና እዛ አትክልት ተራ በሩ ጋር አርሴማ ብሎ ከኋላ ለጥፎ ገንዘብ ይሰበስባል ሰውየው። ሰው እየመጣ ደግሞ እቺ አርሴማ የተባለች እቺን ይስማታል። እቺን አሸንጉልት እቺን ጣዖት ይስማታል። ሰልኮ እዚህ ጋር ያው ስትወጣ ታያል። አርሴማ ነች። የአርሴማን ኃይል አይሰማም። ኢየሱስ በእኛ በዚህ አገር ላይ ሽፋን ብቻ እኮ ለሽፋን ነው የምንጠቀመው። ጾም ነው ምናምን ነው ፓፓ ምናምን ፍቺ ነው ምናምን። ቅድም ከናደ ኋላ መጣ እየመጡ ነበርና እንደው ሰው ቆሜና ያውት እዚህ ግዳና ብረት ጋር ለካ ስግደት ነው አለ። እኔ ደግሞ አለ አይደል ይሄ 12 ሰዓት ላይ የሚሰራው ማን ነው ቴሌቪዥን ላይ ማን ነው ቲቪ ላይ እንትን ስፖርት አቁታላችሁ። ልክ እንደዛ ነው ሰው ምንድነው ቀናዊ ወራዊ አመታዊ በየጊዜ የሚሰጠው የሚደረገው ስራት ሁሉ ቀራ። በጉ በሱ ፋንታ መሞት ቀራ። ኢየሱስ ሞተልን። አሜን። ጩና ሚንበል አንድ ሰው ጎን ያርሶ ያዝና ኢየሱስ ስላንተ እንደሞታ ገብቷል ወይ በለው። ላንተ ገባ ብር ከሆነ ብር አስወጣ በለው። ኢየሱስ ይግባል በለው። ሀብት ከሆነ እሱ አስወጣና በለው። ኢየሱስ በደም ይግባ በለው። ስማ በለው። ቶሎ ስጠው በለው። ልብንም ስጠው በለው። ኢየሱስ ክርስቶስ እንዲገባ በለው። ፍቃድለት በለው። ሃሌሉያ! አጨብጭብ። ይሄ ነው ምሳልኮ የተሻለ የለም። የዕለቱ አሜሪካ ትሄዳለህ ብትባል ምንም ትሄዳለህ። ትሄድ መከራ ይከተላል። ያው አሜሪካ ነው ሰው አገለግላለሁ እና መከራ ተቸገርኩኝ እንዲሆኝ ያለው የአሜሪካ መንግስት እንደዚህ ያደረገ ነው። ታክስ በዛ አይደል? ነገር ግን ከሁሉ የሚበልጠው ህይወት አግኝታል። የትም ብትሄድ የሚያሰምር ላይፍ ነው የምነግርህ። የትም ብትሄድ ኢየሱስ በልብካና ሃሌሉያ ብትለው ጅሜ ተወጋ ይሆን መዳኔ ይበቃኛል። ምን ይሆናል? ምን ይበቃል? ተወልኩ የመዳን ነገር ስናገር አይመቸውም። እውነቱን ስናገር አይመቸውም። የሚመቸው ሌላ ነው። ኢየሱስ ካለ እሱ በቂ ነው። አንድ ጊዜ ራሱን ሰጥተው
ከኃጢአት ባርነት ኃጢአትን አስወገደን፣ ከኃጢአት ሰንሰለት ፈታን፣ ነፃ አደረገን። እኔ ነፃ ሰው ነኝ። የሚከሰኝ የለም። ኃጢአት አይከሰኝም። የህሊና ወቀሳ የለኝም። ከሞትኩ በኋላ ወዴት ሄዳለሁ ብዬ አልጨነቅም። በክርስቶስ ድኜ አምኛለሁ። ኢየሱስ በሰራው ስራ እኔ ወደ እግዚአብሔር መንግሥት መግባት ሆኖልኛል። ስራዬን ሰርቶ ጨርሶታል። ኢየሱስ ቤዛዬ ነው። አንድ ሰዓትና ኢየሱስ እኮ ቤዛዬ ነው በለው። እሱ በሰራው ድነሃለሁ በለው። ዋራካቦሰፖራ ድኛለሁ በለው እንጂ እሱ በሰራው ድኛለሁ። ጠላት እርር ትብን ይበል፣ እኔ ድኛለሁ። አራባዳ ሳኮማ እዚህ ድኛለሁ በል እንጂ ያልዳነ ሰው አለ እንደዚህ ድኛለሁ በለው። ስለ ዳንኩር እንደዚህ ምዘምረው በለው። እንደ ተመተች ምዳቆ ሁሌ ምንዘምርበት ገንዘብ ኪሳችን ሞልቶ መሰለን። ሀብታም ስለሞላ መሰለ እንጂ ከሀብት የሚበልጠው ኢየሱስ በሰራው ስራ ነፃ ወጥቻለሁ። ዓለም ሁሉ በክርስቶስ ይድን ዘንድ ጌታ ስራውን ሰርቶታል። ዛሬ ስቅለት ቀን ነው። ትዝ ይላችኋል። በል ለራሳችሁ በገሱ ከኔ ጋር በኢየሱስም በለው። የጭንቀት መናፍስት ልቤን የያዘ መንፈሴን የያዘ አእምሮን የያዘ ቤቴን የያዘ ኑሮን የያዘ በተለያየ መንገዶች የሚይዘኝ በኢየሱስ ስም ከላዬ ላይ ከጤናዬ ላይ በኢየሱስ ስም በኢየሱስ ስም በኢየሱስ ስም በኢየሱስ ስም በኢየሱስ ስም ጸልያለሁ በጌታ በኢየሱስ ስም። በሁኔታዎች በነገሮች ልባቸውን አእምራቸውን የሚያስጨንቅ ጸልዩ ባካችሁ፣ ጸልዩ ጥቂት ደቂቃ በጌታ በኢየሱስ ስም ጸልዩ ባካችሁ። አጭር ደቂቃ። የእግዚአብሔር መንፈስ የሚፈታው ሰው አለ። የእግዚአብሔር መንፈስ የሚያባረው ዝንብ አለ። የእግዚአብሔር መንፈስ የሚሰራው ስራ አለ። የእግዚአብሔር መንፈስ የሚያስለቅቀው ነገር አለ። የእግዚአብሔር መንፈስ ነገራችሁ ላይ የተቀመጠውን ያስለቅቀዋል። ጸልዩ ዝም ብላችሁ የእግዚአብሔር መንፈስ ከተያዛችሁበት ያስለቅቃል። የእግዚአብሔር መንፈስ ከታሰራችሁበት ይፈታል። የእግዚአብሔር መንፈስ ከታሰርክበት ይፈታል። የእግዚአብሔር መንፈስ ለወንድሜ መፈታት ይሆን፣ ለሕይወቶች መፈታት ይሆን። በኢየሱስ መፈታት በኢየሱስ መፈታት። ጌታ ሆይ መፈታት፣ ሕይወታቸው እንዲፈታ ጸልያለሁ። ከኑሮ መፈታት፣ ከኢኮኖሚ መፈታት፣ ከነገሮች መፈታት። ጌታ ሆይ ከተያዙበት እንዳይደርሱ የከለከላቸው ይመታ። ኑራባደደረሳ እንዳይደርሱበት የከለከላቸው ይፈታ። መፈታት እንደሆን ጸልያለሁ። በጭዴቃ ራባዳዳዳ ጸልይ ዝም ብለህ መፈታት ወንድሜ ይላል። ቤቱ ላይ መፈታት፣ ሕይወቱ መፈታት፣ ትዳር መፈታት፣ በኢየሱስ ወንድሜ መፈታት፣ ሕይወት መፈታት፣ ዘመን መፈታት፣ ወጣትነት መፈታት፣ በኢየሱስ ክርስቶስ ስምና ስልጣን በኢየሱስ መፈታት፣ በጌታ በኢየሱስ ስም ጸልያለሁ። ነገሯ መፈታት፣ ዘመን መፈታት እንደሆን ጸልያለሁ። ሩባዳ ሳኮማ እኔ ጸልያለሁ። ወንድሜ ዘመን ካለበት ጌታ እግዚአብሔር አምላክ ከታሰረበት ዘመኑን ከሚያስረው ከጨለማ ኃይል መፈታት እንደሆን ጸልያለሁ። ሩባዳ ወንድሜ ሕይወት፣ የወንድሜ ዘመን፣ የወንድሜ ኢኮኖሚ አዳዳዳ ይፈታ። የኢቴ ዘመን ይፈታ። ቤታቸው ይፈታ። ከሃሌሉያ በእጅ ላይ ካለው ሰንሰለት ፈተው ስለምን እግዚአብሔር ቃል በኢየሱስ ስም ከማንኛውም ሰንሰለት መፈታት ይሆን። መፈታት እንደሆን ጸልያለሁ። ወንድሞቼ ዘመን ይፈታ፣ ሕይወታቸው ይፈታ፣ ታሪካቸው ይፈታ፣ ጤናቸው ይፈታ፣ በኢየሱስ ይፈታ። የኢቴ ዘመን ይፈታ፣ የወንድሜ ኑሮ ይፈታ። ጸልዩ በኢየሱስ ስም የወንድሜ ዘመን፣ የኢቴ ዘመን፣ የአገልግሎቱ ዘመን፣ የመውጣቱ ዘመን በኢየሱስ ስም መፈታት። የኢቴ ዘመን ቤቷ ይፈታ። የዘመናት እንቆቅልሽ ይፈታ። የዘመናት ታሪክ ይቀየር በኢየሱስ ዱዳ ካሳቶራ ቶቸኮባሳ ይፈታ። ለአንተ ምሳሌ የለምና፣ ለአንተ የሚያቅስ የለምና ይህ ብላቴና ይፈታ። ዘመኑ ይፈታ በኢየሱስም ይፈታ። ሩባ ዳጋስ ይፈታ በኢየሱስ ስም
አፍንጫው ላይ ያለው በኢየሱስ ስም ከዛሬ ጀምሮ አፍንጫው ላይ ያለው በኢየሱስ ስም እንደ ሰም እንዲቀል ጸልያለሁ። 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 በኢየሱስ ስም የእህቶቼ ዘመን መፈታት መፈታት መፈታት፣ የእነሱ ዘመን መፈታት፣ የወንድሜ ዘመን መፈታት፣ ኢኮኖሚ መፈታት፣ ወገን መፈታት፣ አይን መፈታት፣ እጅ መፈታት፣ ኑሮ መፈታት፣ ነገሮች መፈታት። አወጅኩ ጌታ እግዚአብሔር ሆይ የሚያቅት የለምና የምሳሌ የለምና ከዛሬ ጀምሮ ነገሮ ይፈታ፣ ሕይወቶ ይፈታ፣ ኑሮ ይፈታ፣ ኑሮ ይፈታ፣ በኢየሱስ ስም ይፈታ፣ ዘመኑ ይፈታ፣ ሴሎቹ ይፈቱ፣ አይምሮ ይፈታ፣ ብሬን ይፈታ፣ ብሬኑ የተፈታ ይሆን። ዳካስ ጸልያለሁ መፈታት፣ በኢየሱስ ስም መፈታት፣ በኢየሱስም ጸልይኩ ለይቴ መፈታት፣ ቤቱ መፈታት፣ ሕይወት መፈታት፣ ነገር መፈታት፣ ኢኮኖሚ መፈታት፣ ሥራ መፈታት እንዲሆን ጸልያለሁ። ጸልይኩ መፈታት ይሆን። ለይቶቼ ጸልያለሁ ጌታ እግዚአብሔር ሆይ መፈታት 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 ጸልያለሁ መፈታት ጸልያለሁ መፈታት ጸልያለሁ መፈታት። ወንድሞቼ መፈታት፣ ዘመን መፈታት፣ ታሪካቸው ይፈታ፣ ኑሯቸው ይፈታ፣ ወጣትነታቸው ይፈታ፣ ከታሰሩበት ይፈታ፣ በኢየሱስም ይፈታ፣ በጌታ በኢየሱስ ስም መፈታት መፈታት። ሩባዳጋስ ሰኮማ ሪባዳባስ ፕሬቤቸንዶስ እንዲህ ተርዳኝ መንፈስ መፈታት በኢየሱስ ስም የኢቴ ዘመን መፈታት፣ ቤቷ ይፈታ፣ ቤተሰብ ይፈታ፣ ትውልድ ይፈታ በኢየሱስ ስም። ኢቴ መፈታት፣ ሕይወት መፈታት፣ ኑሮ መፈታት በኢየሱስ ስም። ልጅ ይፈታ፣ ዘመን ይፈታ። እርግማን ሰበርኩ፣ እርግማን ተሰበረ በኢየሱስ ስም። እርግማን ሰበርኩ፣ የትውልድ እርግማን በኢየሱስ ስም በኢየሱስ ስም። የዚህ ብላቴና በኢየሱስ ስም የኢቴ ዘመን የኢቴ ታሪክ መፈታት 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 በኢየሱስ ስም ጸልያለሁ። አራዳዳዳጋሳ ጸልያለሁ በጌታ በኢየሱስ ስም የእነሱ ዘመን መፈታት ዱራ ባዳጋስ መፈታት መፈታት ከማነቆ መላቀቅ በኢየሱስ ስም ኦራሳኮ ለጌታ ጨብጭቡለት። ነይ ነይ። በሕይወታችሁ ለአንድ ነገር አውጃለሁ። እንደዚህ የሚሆን ጌታ ብዙ ነገር ብሎኛል። እንደዚህ ብሎኛል። በእጃችሁ ካለው ሰንሰለት ቤታችሁን ሕይወታችሁን ፈቶታል። ፈትቻለሁ ብሎኛል። በል ተፈታ በል እንጂ ድገምና በል እንጂ አዳጋስ እስቲ በል እንጂ በእንጂ በጌታ በኢየሱስ ስም አእምሯችሁን ከያዘው ካስጨነቀው የጌታ እጅ ፈታው 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 ድገምና ፈታው በሉ። እሰይ ሉካስ አፖራስ እግዚአብሔር አምላክ የተባረከን። አጨብጭቡ ለጌታ ክብር። ቁምልኝ ባለሽበት። ደህና ነሽ? አዎ ጌታ እንደዚህ ይልሻል። የተተበተበ ነገር አለው በዙሪያሽ፣ የተተበተበ ነገር ሰንሰለት ትብትብ ያደረገው ደግሞ ሕይወትሽን ሊይዝ ያለው እስርስር እንድትይ ሁሉ ነገርሽ እስርስር እንዲሆን የታሰረ ጌታ ግን እንዲህ ብሎኛል፣ በጣጥሻለሁ። አሜነትም አሜነትም እስርስር ሊያረግሽ የወጣው ተበጣጠሰ፣ እስራት ተበጣጠሰ። ተብታቢ መንፈስ በዙሪያሽ ያለው ምን ያለው መሰለሽ? ስሚ፣ እንዲህ አይነት የጠመጠመ በዙሪያሽ ያለው የጠመጠመ አንድ ደብተር አለ በዙሪያችሁ ላይ የጠመጠመ ደብተር፣ ደጋሚ ሟርተኛ፣ መልካም እንዳይሆን የሚፈልግ
ቤትሽ ላይ ህይወትሽ ላይ ደግሞ በክፋት የሚዶልት እንዲህ ይሆንባታል ለምን ሟርት የሚያውጅብሽ ጌታ እንዲህ ብሎኛል። ይሄ የደብተራ መንፈስ ነይ ወደዚህ። አይዞሽ ቀስ ዳና ነሽ ዋና ጌታ ይባረክ። ምን ሆነ? እግዚአብሔር ይመስገን። ሟርተኛው ፈረሰ። ሶስት የሰውነት ክፍሎች ላይ እስራት ሊያስቀምጥ እስርስር፣ አንቺ ገና ነሽ ግን እስርስር ሊያረግ ሰው እግዚአብሔር ካልፈታው ካላሰረው ሰይጣን ሊያስር አይችልም። ሶስት ሰውነት ክፍል ላይ እስራት እንዳይኖር ይሄም ያመኛል ብለሽ ሶስቱን ክፍሎች እዚህ ጋር ያመኛል፣ እዚህ ጋር ያመኛል፣ እዚህ ጋር ያመኛል እንድትይ የተበተበ ትብታብሩ ነው። ጌታ ግን ቆራርጫለሁ ብሎኛል። በጌታ በኢየሱስም ተቆረጠ። ድገምና ተቆረጠ በይ። ድገሙና በሉ እንጂ ምን ሆነ? ተቆረጠ። ሃሌሉያ። እስቲ ድገሙና ተቆረጠ በል። ከወገብ ላይ ከእግር ላይ ሃሌሉያ እና ከአንገትሽ ላይ ኢየሱስ የተባረከ ይሆን። ጌታ ይባረክ። ከአንገት በላይ እንዲያምሽ ወገብ እንድታሰር እግር እንድታሰር የተሰራ የተሟረተ ሟርት ፈረሰ። የተካሚናለሽ ቼክ ታረጋለሽ ያለሽበት ሰፈሩ የት ሆነሽ? ፈረንሳ እዛች አካባቢ ታብታቢ ሰውዬ ነው ያየሁት። እሺ ሟርተኛ፣ አንተ ሟርተኛ አፍርሻለሁ በኢየሱስ ስም። ቁጭ በይዝሽ ጋር በቃ ሰለቻችሁ፣ ደከማችሁ። በቃ አጨብጭቡና እንጨርሳ። እሰይ ሰንሰለት ተበጥሷል። እናቴ አትታሰርም አትፍሪ ይልሻል። ቁጭ እንዳልሽ ችግር የለም። አትታሰርም አትፍሪ። እግዚአብሔር የፈታውን ሰይጣን አያስረውም። ሟርተኛ አያስረውም። ምን አትሆኝም፣ አትታሰርምና ስለዚህ ምን አትሆኝም፣ አትፍሪ። እግዚአብሔር የፈታውን ሰው ሰይጣን አያስረውም። ጮና አያስረውም በለው። የዘር ማንዘር መርገም አያስረውም። እስቲ አያስረኝም በል። የቤተሰብ ጣጣ አያስረኝም በል። የደጋሚው ድግምት አያስረኝም በል። ሄይ ቤትሽና አንቺ ሃሌሉያ አምልጣችኋልና አንድ ሰው አምልጫለሁ ይበለኝ። በጌታ በኢየሱስ አምልጫለሁ ይበለኝ። በቃ በጌታ ያመለጠውን ሰው ሰይጣን ሊያስረው አይችልም። ሟርተኛ ሊያስረው አይችልም። መተተኛ ሊያስረው አይችልም። ደጋሚ ሊያስረው አይችልም። ፈረሰ። አንደበታችሁ ላይ እርግማን የተቀመጠባችሁ ሰዎች በአንቺ ላይ የምናገረው ቃል አይፈጸምም። አሜን ነው። አዎ አንደበታችሁ ላይ ሟርት፣ ክፋት፣ ይሄ ዘር ያጠፋ መንፈስ ያለባቸው ሰዎች አሉ። እንዲህ የሚረገም ጌታ አፍርሶታል። ጮና ፈረሰ በል። አሜን አሜን። ምን ሆነ? ድገምና ፈረሰ በል እንጂ ሰይ ናንተ እጅን ከፍ አድርግ። ሸርተት የሚያደርግ የተመታየው ወደ ጌታ ጉያ ሰርግባ። እሺ ሰይጣን ሊመታ ይፈልጋል። ይሄን ይወቅ። እሺ ገንዘብ ብቻ ሳይሆን ማሳደድ አለብህ። ጌታን ማሳደደው። እሺ አለ አይደለ? ጌታን ማሳደድ። ጌታ ሆይ መቼ ላገኝ? የት ላገኝ? እንዴት ላገኝ? እንዴት ላገኝ? ቤትን እንዴት ላገኝ ብላችሁ ብላ እንደዚህ እንድፈልግ ይፈልጋል። አዎ ጌታን ነው የምለው። ሊመታ የሚፈልግ መንፈስ አለ። ከሱ አምልጥ። በጌታ ጉያ ውስጥ መግባት። ሰው በጌታ ሲሆን ነው የሚያመልጠው። ኢየሱስ ያድናል። ልታመልጥ የምትችለው ከጌታ ጋር ስትቀጥለው። ሰይጣን ሊመታ ይፈልጋል። ነገር ያለው ሰይጣን እንዳይመታ ከጌታ ጋር ጌታን መፈለግ፣ ማሳደድ፣ ከጌታ ጋር መሆን ይሆንልህ። አዎ ይሆንልህ። በኢየሱስ ስም ዘመንን ከንቱ የሚያደርግ የተመታ ይሆን።
ልፋት ብቻ እንዲሆን ይኸውልህ ሰይጣን ልፋት ብቻ እንዲሆን ስራ ብቻ ልፋት እንዲሆን እያደረገ ነው ያለው። ስለዚህ ጊዜን፣ ገንዘብን፣ ህይወትን፣ ጊዜን ለጌታ ስጥ። ከዛ በኋላ ቅድም ያልኩ 3 ነገር እንዳትረሳ። ጋጉጊ ገንዘብን፣ ጉልበትን፣ ጊዜን ለጌታ። ይሄ ለሁላችሁም ያገለግላል። ምን አልኩ? አተ እዚህ አመጣችኋለሁ እምቢ ካላችሁ ጌታ ኢየሱስ ያድናል። ድራማ መሰራ መሰለን። ጊዜን፣ ገንዘብን እና ጉልበቴን ጊዜን ለጌታ ማኔጅ አድርገው ስጠው። ለጌታ ጊዜንም አጨብጩ። ለጌታ ክብር። ጊዜንም ገንዘብንም ጉልበትንም እንዲህ ሲሆን ዘመን አይበለም። አሜን ነው ወይ? እንደዚህ ሲሆን ዘመናችሁ አይበለም። ነገር ያለው አዎ፣ እንዲህ ጊዜ የሰጣ ሰው፣ ገንዘብ የሰጣ ሰው ጉልበታችሁን ያኔ አትበልም ማለት ነው። ለጌታ አጨብጭቡለት። ሶስትን ነገር ተግባራዊ አድርጎ ሆኖልሃል። አጨብጭቡለት። ሃሌሉያ። ከዛ በኋላ እንዴት ይሆናል? አልፈት ትሄዳለህ። ሰማኝ? ጉልበትን፣ ገንዘብን ከዛ በኋላ አልፈ ትሄዳለህ። በቃ ሪቆ መሄድ፣ ሰርቶ መባረክ፣ ወልደው መሳል፣ ለክብር መብቃት። ኢየሱስ ያድናል። ይሄ ይሆናል ማለት ነው። ለራሳችሁ አጨብጭቡ። ነገራችሁን የሚበላ የተመታ ይሁን። ነይ ደህና ነሽ? አማን ነው። ዘመንሽን የበላ ተበላ። አሜን ነው። ምን እየሰራሽ ነው? ሰው ቤት ነው የምትሰሪው። ጉልበትሽን ዘመንሽን የበላ በኢየሱስም ይበላ። ሰርተሽ እንዳትለወጪ ትለፊያለሽ። እስከ ዛሬ ድረስ በቃ መሄድ ነው፣ መስራት ነው፣ መኖር ነው ምናምን። ሌባ በላብሽ። ለምን ሌባ በላ? በላ አለ ጫማ። አይዞሽ። ስንት ሺህ ብር ነው ያለብሽ? ቁጥሩን አታውቅም። ለምን ዝም ብለሽ ቤት ነው የምታጠራቅም? ቦርሳው ውስጥ የምትሰሪበት ቤት ነው? ስለዚህ እስከ ዛሬ ድረስ የተበላው ዘመን ይመለስልሽ። አሜን ነው። ቀሌባ እንደዚህ ቸርች። እሺ፣ ከዛ ከምታጠራቅም ብር ለጌታ አስራት ተከፊ ነበር? በእውነት ጎበዝ አንበሳ ነበርሽ ማለት ነው። እንደዚህም ሆኖ ተበላው፣ ወሰድብሽ። አሁን ግን ይመለሳል። እስቲ ይመለሳል በለው። ይገርም ነው። እስቲ ይመለሳል በለው። እጅሽን ዘርግ ልጸልልሽ በጌታ በኢየሱስ ስም። በረከቷ ከዛሬ ጀምሮ ይመለስ፣ ዘመኗ ይመለስ፣ ጤናዋ ይመለስ። ከዚህ በኋላ ግን ይኸውልሽ፣ ከዛ በኋላ ግን ይሄ ብር ከተበለብሽ በኋላ እኮ በቃ ተስፋ ቆርጣሽ በቃ ለብርም ዋጋ አሰጭም አይደለ? በቃ ምንም የለም አላስቀምጥም እንደዛ። ስለዚህ አሁን ከዚህ በኋላ ምን ይመጣል አላችሁ አይደል? እንደዚህ አይነት ተስፋ የቆረጠ ህይወት ማለት ነው። ጌታ ግን ከዚህ በኋላ ይባርክሻል። ቸርች በትክክል ግቢ፣ ጌታን አምልክ፣ ስራሽን ስሪ፣ ጌታ ይባርክሻል። ዋጋ ምክንያቱም አንድ ሰው የተጎደበት ሰው በኋላ እኮ ያ ነገር ይሆናል ብሎ አያስብም። ልክ እንደዛ ነው። እግዚአብሔር አምላክ ከዛሬ ጀምሮ በረከቷን መለሰላት። አሁን ከዚህ በኋላ በኢየሱስ ስም የምትሰራው የተባረከ ይሆን። ታማኝ ሁኚ፣ ከጌታ ጋር ቀጥ አምልኪ። ጌታ ነገርሽን አስመልጦታል። ከእንግዲህ በኋላ አይበለም። ጩና አይበለም በል።
ድገምና አይበለም በል። ሃሌሉያ! እስቲ አይበለም በል እንጂ እግዚአብሔር አምላክ ነገርሽን ከዚህ በኋላ ይባርካል። አሜን አሜን። እናት ቁምልኝ። እንጂ ከኋላ ጥቅሴ ቁምልኝ። በጌታ በኢየሱስ ስም ያንቺ ነገር ሁሉ ያመለጠ ይሆን። አንድ ቃል ጌታ ይሰጠኛል። ሁለተኛ ነገሥት ምዕራፍ 8 ላይ እንዲህ የሚል ቃል አለ። ያቺ ታላቅ ሴት ሱናማዊ ሴት የተባረከች ሴት እና በብዙ መልኩ ጌታን ያገለገለች የፈራች ሴት አንድ ቀን ግን ረሃብ መጣና በእግዚአብሔር ሰው መልእክት መጣላት። የሚለው መልእክት እንዲህ የሚል መልእክት ነው እና ወደ ፍልስጤም ሀገር ሂጅና እዛ ሀገር ተቀመጭ የሚል መልእክት መጣላት እና ከዛ ወደዛ ሀገር ሄደችው። 7 ዓመት እዛ ሀገር ላይ ረሃብ ነበረና እዛው ፍልስጤም ሀገር ቆይተ ወደ ሀገሯ ተመለሰች ወደ እስራኤል። ስትመለስ ግን አንድ ነገር ጠየቀችው እና ንብረቷ የለም ትታን ሄደችው። ከዛ በኋላ ጀንደረባውን አለቃውን ንጉሱን ልትጠይቅ መጣችና እንዲህ ብለ ጠየቀችው። እስከ ዛሬ ትቼ ሄድኩበት ነገር ምናምን ብለ ጠየቀች። እንግዲህ ከረጅም ጊዜ በኋላ ነውና ጌታ ያ አለቃው ደግሞ ጀንደረባውን እቺ ማናት አለ እና ያቺ ኤልሳዕ እኮ ልጇን ከሞት ያስነሳላት ሴት ነች ምናምን ብሎ አለ። ከዛ በኋላ ግን እንዲህ ብሎ አዘዘ። በአጭሩ ከተዋችበት ጊዜ ጀምረው ያለውን መሬቷን ንብረቷን መልስላት አለ። አሜን አሜን አሜን። ምን አርግላት? መልስላት። ሃሌሉያ። ከመቼ ጀምረው? ከተዋችበት ጊዜ ጀምረው ያለውን እስከ ዛሬ ያለውን ነገር መልስላት በጌታ በኢየሱስ ስም። የተበለብሽ ዘመን አሁን ይመለሳል። ከዚህ በኋላ ይመለሳል። በረከትሽ ይመለሳል። ውበትሽ ይመለሳል። ክብርሽ ይመለሳል። እግዚአብሔር በካሳ ይመጣል። ይሄ ቃል እየሰበኩ ይመጣ ነበር ወደ እኔ። አሜን ነው። እስቲ ይመለስልሻል በለዋት። በቃ መለሰላት ይላል። ይመለስልሻል። ጤና ይመለሳል። በረከት ይመለሳል። ጉብኝት ይመለሳል። የተያዘብሽ በሙሉ ይመለሳል። በኢየሱስ ስም ተባረክ ሆኖልሻል። እናንተም ጎን ላለው ሰው ይመለስልሃል በሉት። ካሳ ይሆናል ብለው። ካሳ ይሆንልሻል። እናት ካሳ ይሆንልሃል። እግዚአብሔር ካሳውን ይከፍላል። ለዚህ ጌታ እንደገና ጨብጭቡለት። የካሳ ጊዜ